ሰው በልብስ እየተሸፈነ ነው እንጂ ጠላቱ ለዘመናት የቆየና የተከማቸ ነው። ህይወቱን፣ ኑሮውን፣ ጊዜውን ሲፈትን የኖረ ጠላት ነው። አረ መተት ነኝ። ሰባኪ ወንጌል ነው፣ ቄስ ነው። አረ ህዝቡ ላይ ይወደዳል፣ ያስተምራል፣ ሐሰት አይወደም። የት ነው እሱ? የት አገር? አረ ጎጃም አለም ብትን ሞክረው ማርታ ማርታ አላት። ሰው በልብስ እየተሸፈነ ነው እንጂ ጠላቱ ለዘመናት የቆየና የተከማቸ ነው። ህይወቱን፣ ኑሮውን፣ ጊዜውን ሲፈትን የኖረ ጠላት ነው። አረ መተት ነኝ። ሰባኪ ወንጌል ነው፣ ቄስ ነው። አረ ህዝቡ ላይ ይወደዳል፣ ያስተምራል፣ ሐሰት አይወደም። የት ነው እሱ? የት አገር? አረ ጎጃም ማንኩሳ ደብረ ደውላል። ፍቅር እስከ መቃብር ማንኩሳ? አዎ ፍቅር እስከ መቃብር ነው ያለ። እዛ ነው የተመተትከው? አዎ እዚያው ነው የመተትኩትኝ። አዎ ገባህበት? አዎ እዛ ነው የገባሁበት። ምን አድርገው ነው የተባልከው? አረ ልገለው ነበረ። ልትገለው? አዎ የኢትዮጵያውያን ቋንቋ በዚህ ዘመን ውስጥ ግደለው፣ አፍዘው፣ አደንግዘው የህብረተሰቡ እና ትንሽ ጠጋ ብለው ከክፉ ኃይል ጋር የሚኖሩ ሰዎች ቋንቋ ሲሆን በመሪ ደረጃም ደግሞ ይህንኑ ዘመን ስንገፋው ቆይተናል። ተናገረ፣ አወራ፣ ይሄን አለ። ስለዚህ ምንድነው? ሰውረው፣ አጥፋው፣ እሰረው፣ ግረፈው፣ አጥቃው የሚለምን ቋንቋ እንደ ዜጋ ስናስተናግደው ኖረናል። ለቀት ሄዳላችሁ? አረ ሄዳለሁ። ስንት ዓመት አሰቃየው? አረ አልቆጠረውም። ብዙ ነው። አረ ብዙ ነው። አልቆጠረውም። ምን እያረከው ነው የኖርከው? አረ በእጅ በእግሩ በጭንቅላቱ ሆኜ መጽሐፍ አላስነብበው፣ ጸሎት አላስይዘው። አረ አይምሮውን እየሸበሩኝ ሰይጣን አጋንንት። አረ አጋንንት ነኝ። አጋንንት። አዎ አገልጋይ አይል ምን አይል ሁሉንም በማጥቃት ረጅም ጊዜ ህይወታችን ሲታመስ፣ ሲጨነቅ፣ ሲዋትት፣ ግራ ስንጋባ የምንናገረው እያጣን የምናወራው ሰው እያጣን ለብቻ ማሳኞች ሆነን ይኸውና እንግዲህ እዚህ ደረስን። አረ ሄዳለሁ። አረ እሱም አልተቻለልኝም። በጸበል ይሄዳል፣ በጸሎት ይሄዳል፣ ወደ ሌላ ቦታ ይሄድ። ቡዳ ጅራታ የደብተራ መተት ነው የጠንቋይ? አረ ደብተራ ነኝ። በምግብ ነው በልብስ ነው የገባው? አረ በሁሉም ሰጥቼዋለሁ። ያልገባሁበት የለም። ስንት ናችሁ? አረ አልቆጥረውም። ብዙ ነኝ። ከስንት ሚሊዮን በላይ ነኝ ያለው። በቃ ከስንት ሚሊዮን በላይ ነው። አገልጋይ አትፈራም? እኔ የምንፈራው እሱም ብቻ ነው የምፈራው። ሲያጠምቅ በእሱ ላይ ያለው አንድም አጋንንት አይቀር ያስለቅቃል። በእሱ ላይ ግን ተደብቄ ነው ያለው። በዚህ ቀናበታለሁ። በቃ እሱ ሐሰት አይወድም፣ እውነት ነው የሚወድ። ስንት 30 ቢደራረብ አይፈራም። ለእውነት የቆመ ነው። እና ለምን ገባበት? በዚህ የተነሳ በህዝቡ ዘንድ ሲቀርብ ይወደዳል፣ ያለ ይፈጸምለታል፣ ቤተክርስቲያን ይሰራል። በቃ የሱ ስራዬ ነው። ለምን ገባበት? ቀናሁበት። እኔ እየተጠላሁ እሱ እየተወደደ ሄደ። በቃ ሹመት አይወድም። እሺ በቃ ሌላ ነገር አይፈልግም። እውነት ብቻ ነው የሚወደው። እና እግሩንና እጁን ያዝከው? ቃል ያርጋ ስሬ ነው ማስቀመጥ ጭንቅላቱን እያበቀሉኝ። አሬ ተገኘው። በቃ መግደል አልችልም። ስላሴ ፈረዱብኝ። አሁንም አንድም አልገድለው። አወቁኝ። ተረዳሁኝ። በቃ ትንሽ አንገታቸውን በእግዚአብሔር አምላክ ቀና የሚያደርጉ ሰዎች ሁሉ የዚህ አይነት ጠላት አለባቸው። እኔም 3 4 5 ጊዜ የመተት ግብዣ ተጋብዣለሁ። 3 4 5 አንድ ጊዜ ልብሴ በደም ተነክሯል። በሌላው ጊዜ 100 ብር ራሷ ደም በደም ሆና በፖስታ ተደርጋ ተልካልኛለች። የብር ፖስታ ግን ያው ምንም አያመጣም። ማታና ጧት ዋጋውን ሲቀምስ ዞር ይላል። ችግሩ እንዴት እንደምናሸንፈው የለመድነው ልማድ ደካማ መሆኑ ነው። የትም እኮ አይመለጥም። አሬትም አላመልጥም። በቃ ይተ እንግዲህ እንደፈለገ ይሁን። በቃ ቅድስት ሥላሴ ገብቶ በቃ ተመረቀተ። እንግዲህ እኔ በቃ ቅድስት ሥላሴ ይማራል? አዎ ይማራል። የት? እዚያው ነው 4 ኪሎ። 4 ኪሎ ኮሌጅ? አዎ። ስንት ዓመት? 3ኛ ዓመቱ ነው አሁን። በቃ 3ኛ ዓመቱ ነው። አላስመርቀውም ብዬ አስወጥቼ ልሰደው ነበር። ተሳካለት። በቃ አትችልም። እንደዛማ አልቻልሁም። አልቻልሁም። አጋንንት ነህ? ሰይጣን? አጋንንት ነኝ። ነገሩ በመንፈሳዊነት የተሸፈነው ክፉ ጠላት ቤተ ክርስቲያንን እየፈተነ ታሪካዊ ሂደቷን ሁሉ እያደከመ
አስተሳሰባችንን በመንደርና በአካባቢያዊ ሁኔታ እየጠለፈ በነገር ቋጠሮ ውስጥ ልቦናችንን እያደከመ ትልቁን ጉዳት በትውልድ ላይ ሲጥል በጣም ብዙዎቻችን አልገባንም። በልተመርከክ ቀርቧጥ ነው ተከሰውነቱ ተልበል ከሰውነቱ ከግሩ ጀምር ነው ግሩን አላስቆመም ነበር። በልቶ በርቧጥ ነው አናቱ ላይ ያለው ይኸው ከዛሬ በቃ እየነጠቁ ነበረ። በቃኝ ይኸው ዛሬ ጀምሬ ከዚህ ጀምሬ በቃኝ። ግሩ ነው የምንነጥቀው። እግሬ ይኸው ግሩን ይኸው በቃው እንግዲህ ኩማውን አላስቆመም ነበር። በቃ አታስቆመው። አዎ ሲያስተምርስ በቃ ሐሳብ አበዛበታለሁ፣ አይምሮውን መነዝርበታለሁ። መጽሐፍ ከያዘ ምድሩን ደረምስበታለሁ። በቃ መጽሐፍ ማንበብ ካስቆሙትኝ አሁን ሚያዝያ ዓመቴ ነው። በቃ እንግዲህ ሚያዝያ 23 አይምሮውን አሽከርክሬ ጣልሁት። ከዛ ወደዚህ እሱ በጸበል እኔ በምፈልገው ቦታ እየሄድኩ አሽከረክረዋለሁ። ግን ሰው ሲናገር ጫጫታ እንዳይወድ ስልክ ሲደወል እንዲነድብር አደርገዋለሁ። በቃ ከዛሬ ጀምሬ ግን በቃ እንግዲህ ይኸው በስላሴ ቃል እገባለሁ። በመጽሐፈ ኢያሱ ላይ አንድ ታላቅ ነገር አለ። ጠላቶቻችሁን ለማሸነፍ እንዳትችሉ እርም ነገር አለባችሁና በጠላቶቻችሁ ፊት መቆም አትችሉም ማለት። ዛሬ ብዙ ጠላት ዙሪያውን ከቦን በጠላቶቻችን ፊት መቆም እንዳንችል ያደረገን ብዙ እርም ነገሮች ስላሉ ያ እርሙ የቤተ ክርስቲያንን መንፈሳዊ ኃይል ከአገር አልፎ ወደ ሌላው ዓለም እንዳይሄድ የባህሪያችን ምቀኝነት፣ የተፈጥሯችን ክፋት፣ የዲያብሎስ አሰራር መንገስ የቤተ ክርስቲያንን ጉዞ እንኳን ለዜጎቿ ለሌላው መትረፍ ሲቻል ለዜጉ እንኳን አልበቃ ብለን በረከታችን አልወጣ አልገለጥ ብሎ መገለጥ ሲጀምር አንዴ ሱዳን አስማት፣ አንዴ ናይጄሪያ፣ አንዴ መተት፣ አንዴ ጠንቋይ፣ አንዴ ቃልቻ እያል እያወክን ብዙዎች የሚድኑበትን መንገድ እየዘጋን እያዋረድን የስሙን ክብርና ኃይል እያቃለልን በየትኛው ሞገሳችን ታዲያው በጠላቶቻችን ፊት እንቁም? ስለዚህ ክፉ ትውልድ ከሰይጣን ጋር የሚያደርገው ኅብረት አይሎ እንዲህ አይነት ግፎች ቢፈጸሙ የሚያስገርመን አይደለም። ተዘጋጃ። በቃ ተዘጋጅቻለሁ። ሁላችሁ ከነጭፍራ ከነሰራዊት እኔን የሚጀምር ጠቅልዬ በቃ ጠቅልዬ ነው አደፍጣለሁ ምናምን አይሰራም። እንደ አልቀርም ተንግዲህ እሱማ አያስቀምጠኝም። ጸሎተኛ ነው። ድርሳነ ሚካኤል አያስታጉልም። ሁለተኛ አጠገቡ ትደርሳለህ። አልዞርበትም። ለመሆኑ በምንድን ነው የገባው? በልብስ በምግብ? እኔ በምግብም በተልኮም በመተትም ገብቻለሁ። በጫማ ካልሲ በሁሉ የጫማውን ሶል ወስጃለሁ። በቃ እንዲህ አይነቶች አብዛኛው በጫማ ካልሲ በምናምን። እኔም ካልሲዎች ይጠፉኝ ነበረ። በኋላ ሲጠፉኝ በረባሶ ገዛው። ቢቸግረኝ በረባሶ። አሁን በረባሶውን አይወስደው ካልሲ ይጠፋል። በሌላው ጊዜ ተቆርጦ አገኘዋለሁ። አይጥ በልቶታል የሰው ብዬ ወረውራለሁ። የሰው አይጦች ብዙ ናቸውና በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በታላቁ በሊቀ መላእኩ በቅዱስ ሚካኤል ስም ለዘላለም ሲኦል ታስረናል። ሁላችንም ለቀን ሲኦል ታስረናል። ቶሎ 7 ጊዜ ጩኸን አውጡ። 7 ማለበል አይዞህ ብቻዬን ብዬ ነበር። አባት አለኝ። በቃ እንግዲህ እስከ መጨረሻው እታገላለሁ። አባቴ አይዞህ። እሺ ማነው ስም? ቀሲስ ማርልኝ ሌው። ቀሲስ ማርልኝ ሌው። አዎ እሺ በርታ። ያው እንግዲህ እሺ ብዙዎቹ አገልጋዮች በዚህ በክፉ መንፈስም ተይዘው ከነጥቃታቸው ይኖራሉ። ግን የበለጠ ደግሞ ይሄን ጠላት ለመጣል ከጠላት አቅምና ጉልበት በላይ ያንተ መዳን ፍላጎት እዚህ መድረሱ ነው አስደሳችሁ። አለም ብትል ሞክረው ይኸውልህ ተምሮ ባዶ የቀረው ድንግል ማርያምን ሳያውቅ ቀርቶ ነው። አንድም ተሹሞ የሚሻረው ነግዶ የሚከስረው ገበሬ ሁሉ ባዶ የቀረው ድንግል ማርያምን እየከዳ ነው። ገበሬ በምን ከዳት? ባል እየሻረ ነዋ። ነጋዴ በምን ከዳት? ጠንቋይ ቤት እየተንከባለለ ነዋ። አገር መሪው በምን ከዳት? ጉቦ እየበላ ነዋ። ሁሉንም ብንናገረው ችግር ነውና አንድም እንዲህ ይላል ምሳሌ
እንዳልናገረው ጉዱ ከኔ ሆኖ ከሆዴ ያለ ጢስ ሊገለኝ አፍኖ ብዬ አልፍልሃለሁ። አንድም ሰውን የሚገለው መጋኛ ነው፣ ሃይማኖታችን የሚያስወቅሳት የቤቷ ሰዎች ናቸውና። አንድም ጠጉር ያበጠራችሁት አገር የቀየራችሁት ያለ ድንግል ማርያም በየት አገኛችሁት? እውቀቱስ በየት ተገኘ? ትምህርቱስ በየት ተገኘ? ካባውስ በየት ተለበሰ? ጸናጽሉስ በየት ተያዘ? ባንዘልቅበትም ወጣት ከማያገባህ ሙያ ገብተህ የምትደናገረው አባቶችን ጠይቀ ብትማረው ምን ቸገረህ? ሰተት ብለህ ገብተህ በስላሴ አውደ ምሕረት በሐዋርያት ትምህርት ላይ ገብተህ የምትሳሳተው ለምንድን ነው? ምእመንነትን አይለቅልህ፣ አንተነትን አያሳውቅህ፣ ሊቅ አያሰኝህም። ደንቆሮ ማሰኘቱ አይቀርም። ለምን በለኝ። ጉባኤ ሳይውሉ ከመንፈስ ቅዱስ ሳይደላደሉ የተማሩትን ሳይፈቱ በቅኔ ቤት ሳይፈተፍቱ ጉባኤ ላይ ቢተክቱ ድንቁርናቸውን ነው የሚያካፍሉ ይላልና። አንድም ድንግል ማርያምን ለመጥራት የተጠነቀቀ አንደበት የነጻ ልቦና ያስፈልጋልና። ሆድን ከስስት ልብን ከትዕቢት በሆድ ምን ይደርበት? መጥኖ መብላት ነው፣ እንዳገኙ አለመክተት ነው። በልብሳ ጸጸት ነው፣ ሌላሳ ትዕቢትን ማራቅ ነው። ማርታ ማርታ አላት። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ነው እንዲህ አላትና። አንድ ጊዜ ወደ ማርታ ቤት ገብቶ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። ማርታ ታዲያ እንግዳ ትወዳለች እንደ አባቷ እንደ አብርሃም እንዲሁም እንደ ሎጥ። ዘፍጥረት ምዕራፍ 13 ቁጥር 1 19 ቁጥር 1 ላይ አብርሃም ሥላሴን ሎጥ መላእክትን ተቀብሎ ነበር። ማርታ ደግሞ እንግዳ ትወዳለች። እንግዳ ሲሄድ ሲገባላት እንዲሁም ይልቁን መድኃኔዓለም ኢየሱስ ክርስቶስ ገባላትና እሱ በገባ ጊዜ እንደ ወይኑንም እንጀራውንም እያለች ጓዳውም ከምግብ ቤቱም ደፋ ቀና ትል ነበር ማርታ። ማርያም ግን ከጌታ ስር እግሩ ቁጭ ብላ እግሩ ስር ቁጭ ብላ ቃሉን ታደምጥ ነበር። እህቷ ናት። ማርያም ማለት የማርታ እህት አልዓዛር የአልዓዛር እህት ናት። ማርያም እንግዳ መስላ እንግዳ የገባባት ሳትመስል ከፍቅሩ የተነሳ ስለወደደችው ቃሉን መስማት በልጦባት ከሱ ጋር መኖር የበለጠ ሆኖባት ከሱ ጋር መኖር የተሻለ ሆኖባት ቁጭ ታደምጣለች። አረ ከእንጀራው ልርዳት፣ አረ ወጡን ላቅርብ፣ የለም ትዝ አላላትም። ትዝ ስላላላት ቁጭ ብላ አይን አይን እያየ ቃሉን ታደምጥ ነበር ማርያም። ማርታ ደግሞ ያው እንግዳ ገብቷልና ያውም ጌታ ኢየሱስ ክርስቶስ አስፈላጊውን ነገር ያከናወነች እንግዳውን ለመሸኘት ደፋ ቀና ትል ነበር። ሄደችና ሲደክማት ብቻዋን ሲደክማት ወይም እንግዳውን የገባው ሁሉ እንግዳ መቋቋም ሲያቅታት ሄደችና ወደ ጌታ እንዴት ነው ያለች? ጌታዬ ሆይ አለች በርከክ ብላ። እንዴ እህቴ ማርያም ቁጭ ብላ ስተኝ አይገድህምን እንዴ? እኔ ወይኑን ጠላውን እንጀራውን እላለሁ ወይኑን እላለሁ እኔ እገባ ወጣለሁ። ታዲያ ሰው በልብስ እየተሸፈነ ነው እንጂ ጠላቱ ለዘመናት የቆየና የተከማቸ ነው። ሕይወቱን ኑሮውን ጊዜውን ሲፈትን የኖረ ጠላት ነው። አረ መተት ነኝ። ሰባኪ ወንጌል ነው፣ ቄስ ነው። አረ በሕዝቡ ላይ ይወደዳል፣ ያስተምራል፣ ሐሰት አይወደም። የት ነው እሱ? የት አረ ጎጃም አለም ብትን ሞክረው ማርታ ማርታ አላት።